ዳምጠው ወርቁ በመጀመሪያ ኳስ ተጫዋች ነበር። ውሃ ሲያፈሱበት ምናምን ሊነሳ ይችላል። ምን ራሴ ደነገጥኩኝና ሲነሳ ምን ይሄን እንግዲህ ዳምጠው ነው ስሚል ሲነሳ ምን ይላል ትራክተሩን የገጨኝ ተመልካች ቀነሰ ሳይሆን በየሳምንቱ እየጨመረ በየሳምንቱ አዳዲስ ነገር እየታጀበበት የሚሄድ አንድ ሙዚቃዊ ድራማ ነበር። ከሁሉም ተመልካች ልቦና የማይጠፋ የቀለጠው ሴቷን ስትቀላጠፋት ምንም ችግር የለም ሁሉ ነገር በአንድ ቀን ያልቅና ቀጥታ ወደ አልጋ ትገባለህ። እዛው ላይ ስልክ ይሰጥህና ማታ ተደውሎልህ እኛም በመምሰል እናመሰግናለን ስትባል በግብግቡ አንደኛ ወጣ መስሎ ስትፎክር ዌልካም ቱ ኤድስ ግሩፕ ይለዋል። ተጠንቀቅ። በፊት ያላወቃለቀ ነበር ተረቱ፣ አሁን ግን እያወቃለቀ ቤትክ አርቲስት ጌጠነሽ አያንሳ የውዝዋዜ ባለሙያ ኮሪዮግራፈር እና በጣም የተዋጣላት የተጨበጨበላት ዲዛይነር ነው። ፈረንሳይ ወይስ ስዊዘርላንድ ብቻ ተጠቃቅሰን ተሳሰሙ። ፈረንሳይ ጀመረ፣ ጃፓን ቀለበት ተደረገ፣ ራዲሙን እንግሊዝ ነበር። እስቲ አያይዛቸው መደዳው ሙናዬና ኩንዬ ከበሮ ይዘዋል እና ሊመዝሙት ምንድነው ግጥሙ እና እኔ በቲያትር እንትን ምንድነው ነገሩ የማየው። ሰላም ጤና ይስጥልን ክቡራትና ክቡራን የዳንኪራ ሚዲያ ቤተሰቦች፣ ይህ የዳንኪራ ጨዋታ ከታዴ ጋር የሚለው ፕሮግራማችን ነው። ዛሬ ይዘንላችሁ የቀረብነው እንግዳ ባለ ብዙ ሙያ ነው። ተወዛዋዥ፣ ኮሪዮግራፈር፣ የውዝዋዜ አሰልጣኝ እንዲሁም የሙዚቃ ድራማ አዘጋጅ ነው። በጣም ብዙ በርካቶች ስራ የሰራ ነውና ስሙንና የተወለደበትን አካባቢ በመናገር እንጀምራለን ፕሮግራሙን። ወደ እሱ ልጋብዛችሁ። እሺ፣ ያው ዳምጠው ወርቁ እባላለሁ። የሀገር ፍቅር ቲያትር የውዝዋዜ አሰልጣኝ ባለሙያ ነኝ። ሌላው ደግሞ አንድ የዘነጋው እንትን የየብሔረሰቡን ዘፈን በዘመናዊ ክፍል ደግሞ አፍሪካን ሚውዚክ ብዙ ጊዜ ሰራ ነበር። እንደውም መዝጊያው ሁሉ የኔ አፍሪካ ሚውዚክ ነው። እንግዲህ ከመነሻ ምንድነው እንጦጦ ሽሮ ሜዳ ልጅ ነኝ። ሃይ ስኩል ተፈሪ መኮንን ነው የጨረስኩት። እንጦጦ አጠቃላይ ነው መሰለኝ የሚባለው አሁን እዛ ነው። ከዛ 12 ኮምፕሊት እንዳደረግኩ ወደ ሀገር ፍቅር ቲያትር በብሔራዊ ውትድርና የተነሳ የገባሁት ማለት ነው። ለብዙ ኢንተርቪው ሰጥቻለሁ፣ ለአለቤ ለተለያዩ ኢንተርቪው ሰጥቻለሁ። ባክግራውንድ እና ይሄው ነው። ኦኬ፣ ያው እንግዲህ እንዳላችሁ ዳምጠው ወርቁ በጣም ብዙ ሙያ ባለቤት ነው። እንዲሁም በጣም በርካታ ተወዛዋዦችን አሰልጥኖ ለፍሬ ያበቃ ነው። አንዱም እኔ ነኝ ምስክር። እነ አብዮት ካሳነሽ፣ አብዮት ደመቀ፣ እነ ኤልያስ ኃይሉ ለንደን ያሉት እነ ወሰን ታምሩት፣ በጣም በርካታ ሴቶቹም እንዲሁ በጣም በርካታ ተወዛዋዦች አሉ። ነመቤት በጣም ብዙ ፎዚያ ለንደን ነው። ብዙዎቹ ለንደን ያሉት ለንደንና አሜሪካ ነው ያሉት። አዜብ የምትባል ነበር። አዜብ ሁለት ሰናይቶች አሉ። አንድ አካባቢ አንድ ቅጥር ነበረ ላይ በጣም ጥሩ ስልጠና ሰጠህናል። ዳምጠው ወርቁ መጀመሪያ ኳስ ተጫዋች ነበር። እስቲ ስለዛኛው ህይወት ከዛም ደግሞ ወደ ሙዚቃ እንዴት እንደመጣ አያይዘ። ከመነሻው በቃ የቀበሌ 04 ማለት ነው የሽሮ ሜዳ አካባቢ ማለት ነው። እዛ ሰው የሚጠብቀኝ በኳስ የት ይደርሳል የሚል ነው። ገና ከመነሻችን የ04 ቀበሌ ተጫዋች ነኝ። ከዛ በኋላ የከፍተኛ 11 ኳስ እየተጫወትኩ እንደገና የከፍተኛ ኪነት ትሰራ ነበር። እኔ ኃይልዬ አረጋኝ አንድ ላይ ነበር። የዛን ጊዜ ኢቭን የብሔረሰብ ዘፈን ሁሉ ዘፍናለሁ እየተወዘወዝኩ። የኔ ጉራግኛ፣ ይሄ ዶርዝኛ ምናምን ይደገም የሚባለው የኔ ነው የሚገርም እና ሁለቱንም ያካተተ ነው። ግን ኳስ በጣም ሰው ይጠብቀኝ ነበር። በምን የተነሳ ነው? ልክ 12 ኮምፕሊት እንዳደረግኩ ኢሚዲየትሊ ብሔራዊ ውትድርና ማሳደድ ጀመሩ ማለት ነው። እናቴን አሰሯት።
አምጪ ልጅሽ ነው። እኔ የዛ ጊዜ ገንዘብ ሰጥቶኝ አብነት ሆቴል እያደርኩ ነበር ያንን ጊዜ ያሳለፍኩት። ከዛ በኋላ ነው እንግዲህ የመንግስት ሰራተኛ ከሆንክ መዝመት አይዘመትም ተባለ። ከዛ በኋላ ቴዎድሮስ ገመቹ ይባላል ቾምብዬ ነው የምለው እሱ ሀገር ፍቅር እንደሚመዘግቡ ነገረኝ። ከዛ ሀገር ፍቅር ተመዘገብኩ። 126 ልጅ ነው ምናምን ነው እንደዚህ። በዛ ሰዓት ከፍተኛ በጣም የፈላ ሰዓት ነው። ግን ከ126 ልጅ 3 ልጅ ነው የሚፈለገው እና አለ ሶስታችን አለፈ። እኔ ሰለሞን በዳሌና ታደለ አንደኛ ታደለ ያለ በዚህ አይነት ሁኔታ ሀገር ፍቅር ጀመርኩ። ግን ከዛ ዳይሬክት ለአስተራ አቶ ግዛው ይባላሉ ትዝ ይለኛል እና ነገርኳቸው ብሔራዊ ውትድርና እያሳደሩኝ ነው እና ካለፍኩ በኋላ ማለት ነው እና አንድ ደብዳቤ ቢጻፍልኝ ስላቸው ልክ የሀገር ፍቅር ቲያትር ባልደረባ መሆናቸውን እናረጋግጣለን የሚል ደብዳቤ ሲሰጡኝ፣ ምክንያቱም ከባህል ሚኒስቴር እንትን ስለሆነ ወዲያው ለሲስተር ሰጠዋል። እሷ ለማዘረጋ ቀበሌ አስፈታች። ተጀመረ። በጣም የሚገርም አጋጣሚ ነው። ከዛ ሳንወጣ ዳምጠው እንደውም ብዙ ሰዎች ነጋዴም ይሆናል ብለው ያስቡ ነበር። ለምን በንግድ ዓለም ካሉ ቤተሰብ ውስጥ ነው እንትን ያልከው። ሁለተኛው ስፖርተኛም እንዳለ ፋሚሊ ከቤ ላይክ የቅርጽ ሄኖክ ማስተር ሄኖክ ዶክተር ማስተር ሄኖክ ዶክተር ብሏል። አለቃዬ ነው። አብረን የተማርነው በጫማ ጥፍ እና በጣም ነበር ቤተሰብ ሁሉ ስፖርተኛ ሲሆን አንተና ጆርጅ ደግሞ ሙዚቀኞች ሆናችሁ። ጆርጅ ያው ሳውንድ ሲስተም ትዝ ይልህ እንደሆነ ሳውንድ ሲስተሞች አሉኝ የሚከራ የምናምን ለካ እሱ ሁሉ በቃ በእንትኑ ተቀርጾበታል። ጆርጂ ወደ ሙዚቃ ሳውንድ ሲስተም ላኪልኝ ብሎ ሲስተርን እንደዛ ገባ ማለት ነው። ያ ሁሉ ሲገባ ነው ያለቅም ነበር፣ ግን በውስጡ ያው እንዳለ ነው። እንግዲህ ያው ሀገር ፍቅር ቀጠልኩኝ። ያው በዛ ሰዓት ብዙ የከፍተኛ እንትን የወጣ ሰዓት ነው። ውዝዋዜ ደግሞ ከፍ ያለበት ሰዓት ነው እና በጣም እንዴት ነው ጥሩ ሙያተኛ የነበረ ሰዓት ነው። ትዝ ይለኛል እንደተቀጠልኩ ቅድሚያ እነ ጌታቸው ነበሩ። ጌታቸው እንግዳው እነ ብሩክ ኮሪ እነሱ ቀደምት ናቸው እና ጥሩ በትዕግስት የሚገርም በትዕግስት የሚያሳየኝ አንዳንድ ነገር ጌታቸው ነበር። ትንሽ ረጋ ያለ ነው የሚያሳየው እንትን ጥበብ ያለው ነገር ነው እና እሱ ከሱ ጥሩ ነገር አይቻለሁ እና ያው በውስጣችን ደግሞ ከፍተኛም ብዙ እንትን ስላለን የቸገረን ሰዓት የለም። በቃ አብራር አብዶ ነበር የብዙ ዋና አሰልጣኝ አብራር አብዶን በቲያትር ነው እንጂ በውዝዋዜ አሰልጣኝ ተጠረሱ። የሚገርም አሪፍ ተወዛዋዥ ነው። አሪፍ ተወዛዋዥ ድምፅም ይዘፍናል። አራማሞ ዘፍናለች። ከዛ በኋላ ከተወሰነ ጊዜ አሁን ጌጥ ባየው ምናምን የመቤት ዳርም በነፍሷን ማለት መጡ። እንግዲህ ከተወሰነ ጊዜ በኋላ ብቻ የውጭ ጉዞ ተጀመረ ማለት መመረጥ ጀመርን ማለት ነው። የመጀመሪያ ጉዟችን ፈረንሳይና ስዊዘርላንድ በቃ ከዛ ከእንትን ተወጣጣ ከቲያትር ቤት ከምናምን የመጀመሪያ ጉዟችን እንደዛ ነው። የዛን ጊዜ ነው ከጌጥ ጋር ያው እስቲ ባለቤትህ አርቲስት ጌጠነሽ አያንሳ የውዝዋዜ ባለሙያ ኮሪዮግራፈር እና በጣም የተዋጣላት የተጨበጨበላት ዲዛይነር ነች። በርካታ የሀገር ፍቅር ቲያትር የውዝዋዜ ልብሶችን ዲዛይን ያደረገች ነች። እንዲሁም እኔ ልጁኜ በቃ ማስታውሰው በየቦታ ጌጤ ኢትዮጵያ የሚል ፖስተር ላይ አረንጓዴ፣ ቢጫ፣ ቀይ አድርጋ ያለች እና በምን አጋጣሚ ነው የተዋወቃችሁት? እንግዲህ ያው እኔ የዛን ጊዜ ቀደም ያለው እነሱ ከአንድ ዓመት 2 ዓመት ይሆናል ብቻ በኋላ ነው የተቀጠሩት እና ብዙውን ማሳያቸው ማሰለጠ ማለት የውዝዋዜውን ስልት ማሳያቸው እኔ ነኝ
ብዙ ከእንትን አይሉም ማለት ነው። በዛ ሰዓት ውቤ ክሳለች እመቤት ዳሩጋ እና የአይን መግባባት አለ መታየት ምናምን አለ። በአጋጣሚ ምን ተፈጠረ? ያው የፈረንሳይና የስዊዘርላንድ ጉዞ ተመረጡ። ውባየው፣ ጌጥ፣ ሌላ ማን ነው? ጸዳሽ ነፍሷን ማለት እና ምርጥ እንትን ነበር። በዛ ሰዓት የመጀመሪያ ጥቅሻ ተግባባን። ታሳያቸው ትንሽ ታዳላ ነበር ይባላል። በቃ የራሱ ሂደት አለው። በቃ ከዛ በኋላ የመጀመሪያ ፈረንሳይ ስዊዘርላንድ ብቻ ተጠቃቅሰን ተሳሳሙ። ያ ነገር ከዛ አይተው ነው መሰለኝ ፍቅር ግምገማ ላይ ያቀረባችሁ ይሄ ነገር የዛ የቡድን መሪዎች በቃ ባህል ተበላሸ ተብሎ ስብሰባ ባህሉ ተበላሸ ተብሎ ሴት ዓመት የኖረ ትዳር ሊያፈርሱ ባህሉ ተበላሸ ተብሎ እዛው ታደሰ እና ማን ብቻ ቡድን መሪ ነበሩ። በቃ እንትናቸው እግራቸው የተንቀጠቀጠ ባህልን ያህል ወክላችሁ እንዴት እነዚህ ወደ ፍቅር ራሳቸው ለካ ፎከስ አድርገው እና ሳስበው ራሱ ይገርመኛል። የባህሉ መበላሸት ምን ያመጣው? ይሄ የፐርሰናል ነገር ነው እና አንዳንድ እንደዚህ ሁሉ ያልፋል። ለአንተ በዛ ሰዓት አይምሮ ይጎዳል። በዛ ሰዓት እነሱ ገብተዋል አዲስ እንዴት በቃ በጣም ነው ዲስትሮይ የሚያደርጉት እና ነገሮች ግን ያልፋል። በፈተና ታልፈዋል እንጂ በዛ ሰዓት ልክ በቃ እኔ ደግሞ እልኸኛ ነበርኩኝ። በቃ አናቱን ብዬው ነው ምናምን ብዬ ነው እንትን ልክ ምክንያቱም ደብዳቤ ልክ ባህልን አበላሽተህ የባህል አምባሳደር ሆነ ባህልን እንዳበላሽ አይነት እንትን ነው ሪፖርት ያደረጉት እና በእውነት በዛ ሰዓት በጣም ነው የተሰማኝ። ግን ያ የፍቅር ግንኙነት አንድ አባባል አለ በሀገር ፍቅር የሚባል ፈረንሳይ ጀመረ፣ ጃፓን ቀለበት ተደረገ፣ ራሊሙን እንግሊዝ ነበር። እስቲ አያይዛቸው መደዳው የአጋጣሚ የሚገርም የዛን ሰዓት ያው ቢዝነሱ በብዛት የሸራተኑ የምናምን ሁሉ ነገር በምሯሯጥበት ሰዓት ነው እና ይሄን ነገር በቃ ስንወስን ለምን ወደ ጋብቻ ስንወስን ማለት እንግዲህ ፈረንሳይ ያው የመጀመሪያ ጽንሰሳው ማለት ከዛ በኋላ ሰርጉን ህዳር ሲት ከዛ በፊት ምን አገኘን? ጃፓንና ለንደን ጉዞ አገኘሁኝ ማለት ነው። ከዛ ልዋይ ለምንድን ነው ቀለበት እዛ ማን ያደረገው ጃፓን ምናምን እና ያንን ስራ እንደጨረስን የእንትኑ ካባ ነበር። ካባው ተደረገ አንድ ድንጋይ ሁለት ጃፓን በቃ በጣም ጥሩ ነው ያሳለፍነው። ለምን ለሰርግ ቢሆን ኢቭን ይሄ ቴንኪው ካርድ የለም የፎቶ ያለበት ምናምን ሁሉ አንገጋው የሚባል ሁሉ አሬንጅ አድርጎልን የሚገርም ጃፓን ሀገር አሪፍ በቃ የሚያስፈልገንን ፒክ አደረግን ለሰርጉ። ሰርጉን ያው እናንተው ደግሞ ሰርጉን 3 ቦታ ነበር ቢሆን ነበር። በህይወቴ ማረሳው ጊዜ ነው። እኔ ሰርጉን እዚህ ላይ ትንሽ ልበልና ሙሽራ የተባለ ሲል ያኔ በቃ የሙሽራው የእናንተ የሚዜዎቹ እነ ኩሪ እነ መስከረም ባሪያው እነ ዳር አርት ነበር በቃ ሲገቡ ራሱ የነበረውና ሙሽራ እየተዘፈነ እኔና እመቤት ለንደን ያለችው ካባ ለብሰን ለጀመሪያ ነው ሙሽሮቹ ሲቀበልና እኔ አንተን ወክዬ እመቤት ጌጥን ወክላ ቪዲዮ ሁላ ለስካሁን በጣም ደስ የሚል ሰርግ ነበር። እንግዲህ ፈረንሳይ ተጠነሰ እዛው አገር ፍቅር ያንን ሁላ አሸንፋችሁ ግምገማውንም ትችቱንም አልፋችሁ እዛ ትዳራችሁን ሰርጋችሁ ሁሉም እንዲመርቀን ከነ ጌቴ ከምን ሙናይ ትዝ ይልህ እንደሆነ ሊመዚን ለመጀመሪያ ጊዜ አዲስ አበባ መጥቶ 2 ሊመዚን መጣ ጊዮን ሆቴል። ከዛ በአጋጣሚ ያው 5,000 ብር ነው። 5,000 ብር በዛ ሰዓት መኪና ይገዛል እና ሳቴኛ ደግሞ 130 ነው ተገኝተላችሁ ሊመዚኑ ትዝ ይለኛል። ከሀገር ፍቅር ገና ሲገባ አይ ምን እንደላ መኪና አጣ እንዴ
ምንድን ነው ሲገባ ማለት አንዴ ይሄ ነገር እየረዘመ መጣ። ካፍንጫው ሲያልቅ ከዛ በኋላ በቃ ቲያትር ነበር የሚቀበሉን። ሙናዬና ኩንዬ ከበሮ ይዘዋል እና ሊመዝሙት ምንድነው ግጥሙ እና እኔ በቲያትር እንትን ምንድነው ነገሩ የማየው በጣም እናቶች ናቸው። መርቀው በቃ ዳምጥዬ ጌጥዬ እያሉ ከሊመዚሙ ተቀበሉን። የምታየው የባህል ደግሞ የተለያየ አለባበስ ነበር። የሀገር ፍቅር ትዝታው ያስገባኝ ደግሞ አረጋኸኝ ወራሽ ሙሽራዬ ያምርበታል። አረጋኸኝ ወራሽ ወደ በኋላ እንመጣለን። ከኃይልዬና አረጋኸኝ ጋር ብዙ ከትውልድም ጀምሮ ከመጀመሪያ አብራችሁ ስለመጣችሁ እሱን በደንብ እናወራለን። እዚህ ጋር ሰርጉ በጣም ቆንጆ ነበር። እኔም ምስክራለሁ። ያንድ ያለፍካት ነገር አለች። ያቺ ጌጤ ኢትዮጵያ የምትባለውን ፖስተር እስቲ ካገኘኋት ለተመልካችን ማሳያ አለ። በተለይ እኮ አለ ልታስገባው ትችላለህ። አስገባዋለሁ እንዲያዩትም አለ። በፍሬም አለ ቤት አለ። ይሄ ነገር የመጣው ያው ጌጥ ናቹራሊ ያው ክሬት ታደርጋለች ልብስ ታውቃለህ። በዛ ሰዓት ይሄን ልብስ ለምን በቃ ለአዲስ ዓመት ለምን አልለብስም ብላ ክሬት አድርጋ ከቤት ስንነሳ ያው ባንዲራው የዛን ሰዓት ትዝል እንደሆን ጨርቅ ነው የተባለበት ሰዓት እና ለእሷ ለብሳ ስንመጣ አገር ፍቅር ለአዲስ ዓመት ስንሰራ መኪና እየቆመ ፒዛ ምናምን ይላል። ከዛ እንደዚህ እያለን አገር ፍቅር ገባል ማለት አገር ብለ ተጫጫ ተቀወጠ። የዛን ሰዓት ይኸውልህ ጸጋዬም አንስቷል። ግን ተስፋዬ ማሞ ተስፊሽ ማሞ አርጎ ኢሚዲየትሊ ይሄ ነገር መሰራት አለበት ብሎ አሳምሮ ጌጤ ኢትዮጵያ ታልፋና ኦሜጋ ብሎ በራሱ ክሬት አድርጎ ከፎቶ ጋር ይህንን ማሳተም አለበት። ስለዚህ የማተሚያ ምንድን ነው በቃ መቀየር አለበት ተወሰነ ማለት ነው። ስለዚህ 13,000 ብር እንዲያስበው መሳሳ የቢዝነስ የመጀመሪያ መነሻ ማለት ነው። ስለዚህ ከቤት ኢንፎርም አድርጓቸው በቃ ሲስተርም ምናምን የማሳተሚያ 10,000 አሳተምን ማለት ነው። የሚገርምህ ነገር በዛ ሰዓት ያ ጌጤ ኢትዮጵያ 1500 ፖስተር አሜሪካ ላኩ። ወዲያው $3 ነው የተሸጠው። 1500 ስንት $3 ማለት 1500 $4,500 ኢሚዲየትሊ ዋጋውን ዘግቶ ምናምን የመጀመሪያው ይላልከው። ከዛ በኋላ ያ በየቦታው በየጽፈት እንተናረና የዛን ሰዓትማ ኢሚዲየትሊ የማለት የአከፋፋይ ቢኖረኝ ሚሊየን እዘጋ ነበር። ግን ከዚህ 10,000 ከዛ 10,000 ምናምን ግን ሰክሰስ ነበር። የቢዝነስ መነሻ ያኔ የባንዲራውን ነገር የነበረበትም ስለሆነ ፖስተሩ በጣም ያምራል። በጣም አነሳሱ በጣም ቆንጆ ነው። ታዛዮቻችን እናሳያለን። እና የቢዝነስ መነሻው መጀመሪያ የቢዝነስ ናቹራሊ እንደዛ አይነት ያ እናቴ ነጋዴ ናት። አባዬ አሜሪካ ኤምባሲ የሚሰሩት እና እንትኑ አለ በቃ የሆነ መስራት ያለብኝ ነገር እንደዛ አይነት ነገር አለ እና መነሻው ነው የሚገርም። ከዛ በኋላ እንግዲህ ያ መሳሪያ ላኪልኝ አልኳት። መሳሪያ ሳውንድ ሲስተር ላከችልኝ። ከዛ ነው ወደ ኪዱ እንግዲህ ወደ ንግድ እኔም ወደዛ ለመጣሁ። ኪዱ አፍሪካ ዳንስ ሂልተን ጀርባ ባልሳሳታል ሁለተኛው ነው የመጀመሪያው ካሳንች ማዞሪያው ከሀገር ማክቶ ወደ ላይ። እስቲ ስለ ኪዱ አፍሪካ ዳንስ ክለብ አንተና ኃይልዬ ነበራችሁ። እዛ ቤትም የምንመጣበት ብዙ ልጆች ነበሩ። አሁን ሲያመሰግኑህም በተለያየ ነገር የሰማኋቸዋለሁ። ወደዛ እንሄዳለን። እስቲ ኪዱ አፍሪካ ዳንስ እንዴት ተጀመረ? ኪዱ የሚገርም በቃ መጀመሪያ ያው እኛ የእንጦጦ ኪዳነ ምሕረት ልጆች ነው። ኪዱ ጠበል መጠመቅ ኪዱ እንሄድ ነው የምንባባለው። ስንባባል አፍሪካን ዳንስ ያለው የአፍሪካ ሚውዚክ ስለሚጫወት በየናይት ክለቡ ሰርች ስናደርግ ላይቭ ሾው የለም። ዋይሮንቹ እኛ ለምን አናደርግም ላይቭ ዳንስ? እኔ እየዘፈንኩ እና ኃይልዬ ደግሞ ከአይቬሪ ኮስት መጣ እና አብረን ያው እኛ ደግሞ ከከፍተኛ ኪነት ጀምሮ ከትምህርት ቤት ጀምሮ ከአማርሳ ትምህርት ቤት ጀምሮ አብረን ነበር። ስለዚህ ማለት ላይክ ብራዘር ሂዝ ማይ ብራዘር እና እንስራ
ካሳንችስ እኔም ደግሞ ያ መነሻ ነበረኝ ታውቃለህ። ኃይልዬም ደግሞ የሰራበትን ነገር በቃ ጥሩ ሰርቶ ነው የመጣው አይቮሪ ኮስት። ስለዚህ ይህ መሳሪያው መጥቷል ከአሜሪካ ሳውንድ ሲስተም ነው ከባዱ እንግዲህ ለናይት ክለብ የሚያስፈልገው ሳውንድ ሲስተም ነው። ስለዚህ እሱን አደረግን። የዓመት ከፈልን 48 ሺህ ብር ወይ ሰምቲንግ እንደዛ የዓመቱን ከፈልን። እስቲ ቴስት እናድርግ፣ ለማንኛውም እንጀምር። ሳውንድ ቴስት እያደረግን አይዲዬ መስፈን ጀመረ። ሰው እንደ ጥሪ የመጀመሪያው ቀን በሰልፍ መጣለን። ከየት እናምጣ ብርጭቆ ጎረቤት ሩጫ ስማ የሮጥ ጎረቤት ለምኜ የመጀመሪያ ሽያጭ ወደ 7,000 ብር ነው መሸጥ። 7,000 ብር ይልቅ ነው የዓመት 48,000 ብር ከከፈላችሁ በአንድ ቀን 7,000 ብር ማለት ነው። በሚቀጥለው ቀን ስትመጡ በቃ የዛን ጊዜ የተሯሯጠ ነው። ይሄ እኮ ላይፍ ነው። አይገርምም? እንደዚህ እኛ አሁን ቴስት ልናደርግ ነው። ሰው ግን እንዴ አንዳንዴ እኮ ለመመረቅ በሬዲዮ ተናግረ በቴሌቪዥን ተናግረ ምናምን አይመጣም። እኛ እኮ ቴስት ማይክ እያለን ነው ለመስፈል እንትን ያለ እንደ ጥሪ ማለት ከዛ ተጀመረ ሄዱ። በቃ ምንም ማን ይቻላል። ከዛ ከሁለታችሁ ሌላ አፍሪካ ዘፈን ትዘፍናለህ፣ ትደርሳለህ። ዳንሰኞች ነበሩ። አይዲዬ ይዘፍናል። እዚህ ጋር አንድ ሰው እናንሳ። ቡዜ ብዙ ጊዜ ዳምጥዬ እያለ ሲያባስባለሁ እና እስቲ ቡዝዬ በቃ አየሁት። በጣም አሪፍ እንደሚሆን ተመልካች ቡዛየው ደምሴ እና በደንብ በቃ ጥሩ እንደሚሆን ደግሞ እነግርሃለሁ። አንተ ዩልቢ ሰማዋል። አንድ ትልቅ ሰው ትሆናለህ። የሚገርም እኔ እንኳን የአፍሪካን ሚውዚክ እየጫወት ኳየሩ እሱ ነው የሚሰራው እና ይሄ የአፍሪካን ሪትም ነገር ምናምን ጎበዝ ነው። ትዝ ይልህ እንደሆነ የዳዊት ፍሬሽ ይዘፍናል እና ክራውን ሆቴል እንሰራ ነበር። በጣም ጥሩ ድምፃዊ ነው እና ትልቅ ደሞዝተኛ ነው። ከዛን ጊዜ እኛ ጋር ሲቀጠል እኮ 600 ቢዘራው ያውቃል። ደግሞ እሱ ደግሞ አይጠጣም ደግሞ እኮ ፋሚሊ የሆነ ከነከብዬ ጋር አብረው ነው የሚበሉት የሚተኙት። ከቤ ታውቃለህ ሚደር እሱ ካሸር ነው። እንትን ደግሞ የኃይልዬ ወንድም ይትባረክ ይባላል። ጎበዝ ነው፣ ጥንቅቅ ያለ ነው። ከፋይናንስ ላይ ነው እሱ። ከቤ ደግሞ ባር በቃ አትራክቲቭ ነው። ሰው ባይ ዘ ዌይ እንደዚህ እሱን ስታመጣ ሄኖክ ደግሞ አካባቢውን ይጠብቃል። ኪዱ እንግዲህ ምን አለ በዛ ሰዓት ጥጋበኛ ታውቃለህ። በየናይት ክለቡ የቄራ ልጆች መጡ ማለት ነው። በቃ እንዴት ሰውን ረበሹ። አንዱ ወንበር ይዞ ይዘላል ምናምን እንደዚህ። የዛን ጊዜ እነ ህይወት የሚፈልጉት የሚመታ ነው። ጋሽዬ ምን እናደርግ እያሉ ማለት ነው። እንኳን ምልክት ተሰጥቷችን ሊዘል ነው አንዱ እንኳን ሳንሰለት በቃ ከዛ በኋላ በቃ አስወጡት አልኳቸው። ከዛ ሰውየው ትንፋሽ የለው ምን ነው ጸጥ አድርገውታል። ከቄራ ልጅ ነው ጥጋበኛ በግሩፕ ነው የመጡት። ከዛ በኋላ እኔና አይዲዬ በቃ ሄደን ሆስፒታል እንደገና ደግሞ የሚገባው ስንት ሺህ ብር ነው ካሳ ከፈልን። ሁለተኛ በቃ እንትን ያ እኔ በቃ አስወጡት አልኳችሁ እንጂ አስተኙት አልኳችሁ ማአት ነገር አስከፈሉ እና ኪሉ በዚህ ሰዓት ሴኮንድ ነው ሁሉ ነገር በጣም ጥሩ ነው። በቃ ሰው እንደዚህ አይነት እንትን ምክንያቱም ዙሪያው ከቤ ባይዘው ቤልደር እንትንም ቢሆንም ትግስት አላቸው። ምንም ስፖርተኛ በጣም የኔ ቤት ምንም እና የተባረከ ስራ በሶስት ወራችን ነው። እኔ መኪና ገዛው በሶስት ወር ያው ጥሩ መኪና ነው የገዛሁት እና በቃ ሁሉ ነገር ኦን ታይም ገብተዋል። ኦን ታይም እድሜም ጥሩ ነው። በዛ ሰዓት በከፈትንበት ልታሳየው ትችላለህ። የኔንም ያህል ፒክቸር ያሳያለሁ የነበረን እድሜ ምናምን በደንብ ትለዋለህ እና ልክ ያ ነገር ሲከፈት ሁሉ ነገር
ስራው ሁሉ መጣ። ይሄ ትላልቅ ኤግዚቢሽን ማዕከል ትዝ ይልህ እንደው ማዘጋጀት የሸራጥን ኒውዮር ማዘጋጀው የአስቴር የኤፍሬም የቴዲ አፍሮ የባህሉ ዝግጅት ትመጣለህ። ኤኒዌይ እነዚህ ዝግጅት ሁሉ ምን ያህል ጊዜ ቆያችሁ? ስንት ዓመት ሰራችሁ? ኪዱ የመጀመሪያ ዓመት እዛ ግርማ ያልኩ መታጠፊያ ዓመት ሰራን። ዓመት እንደዛ እና ሰዎቹ በጣም ጥሩ ሲሆን ለእንትን እንፈልገዋለን። ልክ እነሱ እንፈልገዋለን፣ ግን እንደሄድን ምንም ባዶ ነው የቀረው። ከዛ ሂልተን ጀርባ ያልከው ሂልተን ጀርባ ደግሞ ዓመት ከምናምን እንደዚህ ሰራን። ጥሩ ሰራን፣ መሰረታዊ ነገር ሰራን። ያው ነገሮች ጥሩ ስትሆን ደግሞ መካሪ አንተ ብቻ እንድትሰራ እኔ ብቻ እንድትሰራ ይመጣል እንደዚህ አይነት ነገር። ስለዚህ እኛ ብቻ ያው ዲስከስ አድርገን እኛም የራሳችንን እሱም የራሱን ፋልኮን አይነት ነገር በጣም ደስ የሚል ትዝታ ነው። ክቡራንና ክቡራን እንግዶቻችን ያው እንግዲህ ዘና እያላችሁ እንደሆነ በዳምጤ በጣም ብዙ ታሪክ ያለው ነውና እንቀጥላለን። ግን እዚሁ ላይ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ዳምጤ እስቲ አሁን ወደ ሀገር ፍቅር እንመለስና በጣም በረጅም እርግጠኛ ነኝ በቲያትር እንትን በጣም ረጅም ጊዜ እየታየ ተመልካች ቀነሰ ሳይሆን በየሳምንቱ እየጨመረ በየሳምንቱ አዳዲስ ነገር እየታጀበበት የሚሄድ አንድ ሙዚቃዊ ድራማ ነበር። ከሁሉም ተመልካች ልቦና የማይጠፋ የቀለጠው መንደር። አንተ እርጥብ አንሶላ ሰው ሰውነቱ እንዳልታወቀበት ርቆ ይሮጣል። ምን እድል አይደለም፣ አትደክምም፣ አታርፍም፣ እንቅልፍ ያመጣል። ድንቅ ሎተሪ! ሰው በራሱ ገንዘብ ራሱን ሸጦበት የሚኬድበት ባርነት ንግድ። ታዲያ ለምን ሰው ራሱን በራሱ በሸጠበት ዘመን 21ኛው ክፍለ ዘመን የራስን በራስ ሽያጭ ነው እንል? አይዟችሁ፣ አትፍሩ። ቃሉ ግምገማ። አዎ ሮዘረብ ቢላገሬ ብለህ እንዳልተዋጋ ሩቅ ሆነ ከባህር ማዶ በጥፍር ጎተቱ ሄድ። እኔም ሀገር አለኝ አሏት ለራሳቸው በሹፈት እያገኙ። አዎ ወላጅም አላወቃ ጨብጭቦ ይሸኛል። እድል መስሎት ባርነት መሆኑ መች ገባው? ዶላር ፍለጋ ዲቪ ዴዝ ቪዛ እድሉ ደረሰኝ ብለህ የሮጥክ ስትሄድ ደምን ተመርመር ይሉና ስትመረመር ጆከርን መዘጣብ ውልደትንም ሞትንም እዚሁ ታረጋግጣለህ። አይ ብሎ በለስ ከቀና ዘመድ አዝማድን ጎረቤቶችን ሰበስብና አንድ ቀን እንቅልፍ አሳጥታቸው ወደ ግዞት መንደር ትወርዳለህ። ዲቪ የዘመናችን ድንቅ ብላት ሞደርን ስሌቭ ትሬድ። የቀለጠው መንደር ደግሞ አንዱ አዘጋጅ አንተ ነህ። እስቲ ስለሱ የቀለጠው መንደር የሚገርም ገና እንግዲህ የዛ ጊዜ ዝክረ ለማዘጋጀት ሁልጊዜ 3 ሰው ይመደባል። አንድ ከቲያትር ክፍል፣ አንድ ከባህል ክፍል፣ አንድ ከዘመናዊ። እንግዲህ ከባህል ክፍል እኔ ከዘመናዊ በለጠ ነው፣ ከቲያትር ደግሞ በቀለ እና ተነጋገርን። እኔም ሀሳብ ነበረኝ እዛ ይሄን ነገር መለወጥ የባህል ኦርኬስትራ አለ እንትኑ አለ ግን ሁሉም ነገር ያካተተ ዋይ ቲያትር የተለመደ አይነት አንድ ሰው ለምሳሌ ፒያሳ ቢሄድ ወይም ቦሌ ቢሄድ ካራማራ ቢሄድ ማንን ያገኛል? ማንን ወርት ነጩን ያገኛል፣ ኢትዮጵያዊውን ያገኛል። ለምሳሌ እንደ ካራማራ አይነት ነገር ባህል ፐርፎርማንስ ላይ አረቦች አሉ፣ ነጮች አሉ፣ አበሾች አሉ። የዛ አይነት እንትን በውስጡ ደግሞ ምንድነው በዛ ሰዓት የቀለጠው መንደር የቀለጠው ምንድነው ሞቅ ያለው መንደር ማለት ነው። ዘአዘር ሳይድ ደግሞ የሚቀልጣል ኤችአይቪ ያለ እንትን አለ። ያንንም አስታከል ነው እንግዲህ የቀለጠው መንደር ያለው በዛ ነው ትርጉም እንዲኖሩ። ስለዚህ ይሄንን ያካተተ ነገር እንዴት ነው የምናዘጋጀው? ያንን የተወሰነ ጽሁፍ እንትን አልኩኝ። ደርሰት ነበረው መጀመሪያ ያ አንድ ሀሳብ ያን ሀሳቡን ጻፍኩኝ። ያንን ጽፌ ትንሽ ደግሞ እንትና በቀለች የዛ ጊዜ ቲያትር እንትን ስለሆነች እሷም ደግሞ አካተተችበት አዳ አደረገችበት እና
መነሻ ሀሳብ ጽሁፍ በደንብ ማን ምን እንደሚሰራ ምናምን በደንብ ይሄ ካራክተሮች ለምሳሌ የሙናዬ ካራክተር የናኑ ሶማሌ የዚህ የሱቁ እንትና ማለት እንትና ኢብራሂም ነበር የሚሰራ ይሄ እነዚህ ሜን አክተሮች እንደዚህ የሳጥን ሰራተኛው ሮማኑ ዋናው ደግሞ ትርኢቱን በጣም ያደመቀው በጣም ጣፋጭ እንዲሆን ያደረገው የካሳሁን ፔሌ ያ ለምሳሌ ካራማራ ድንገት ወይ ኪሉም በለው ምናምን ድንገት እንዲገባል ልክ ወንበሩን እንደዚህ ያደረገ ማለት ነው። ግን ያ አብዲ ደግሞ እውቀት ያለውና ከሱ የምትሰማው ትልቅ ነገር ነው የምትሰማው እና ውስጡ ደግሞ አርታ እንደዚህ አይነት ካራክተር ነው ደግሞ በደንብ ተጫወተ። ምንድነው ከሰጠናቸው በኋላ ያንን ካዘጋጀን በኋላ የባህሉ ዝግጅት ነገር ልክ ካራማራው የባህል ነፋስ የሚጫወቱበት የለም እንደሱ ሲለወጥ ዘመናዊ ለወጥ እሱን እንዳለ አድርገን ነው ፍሎ እንዲያደርግ በቃ እስከነ መዝገብ ያደረግነው። ደግሞ ያ የቀለጠው መንደር ኦፕን ያደረግነው። ዛሬ ለምሳሌ አንተ ልክ አስተማሪ የሆነች እንትን ጠብሶ ይዞ ሲሄድ እንትን የሚያለበት የራስህን ጨምረህ ኦፕን ስለሆነ ሁሉም የራሱን ጨምሮ አፕዴት እያደረገ በደንብ ዲቨሎፕ ማድረግ ነበር። ለምን ያ ነው እንዲጥም ያደረገው። በየሳምንቱ ዛሬ መጣው አይቻለሁ ብሎ አይቀርም። ሳምንት ደግሞ ስለሚጨምርበት ሌላ ለመሳቅ ነበር። እንደው ላይ ኤቭሪ ዊክ እና ሶማሌ ፍሬቻ ለምሳሌ እንዲማረው እነሱ በጣም እንትን ያደርጉ ነበር። እንዳልከው ደግሞ ካሳሁን ፔሌ ሁሉም አሁን አንድ ሰው የቀለጠው መንደር ብትለው የእብዱን የካሳሁን የሚያስታውስ እና የሙናዬ መንበሩ እና ሶማሌ ምናምን ያንን የወሰድነው ደግሞ ትዝ ይላል። ስንሄድ በቀለ ስጋ ቤት ለመሄድ እኮ ዶሮ ማነቀን አልፈን ያ ካራክተር ነው በየቤቱ ያሉ የቀይ ማብራቶች ካራክተሮች ሙሉ ለሙሉ የቀለጠው መንደር ዶሮ ማነቂያ ነው ያመጣ እና የቦሌው ደግሞ የናይት ክለብ እንደ ካራማራ አይነት ገብተዋል። ይሄ ነው ይሄን ያካተተ ስለሆነ አዲስ አበባ ምን ትመስላለች? ታች ያለውን እላይ ያለውን ያካተተ። ስለዚህ ህዝቡ ራሱን ይመድባል። እኔ እዚህ ቦታ ላይ ነገ ደግሞ ነገም ይመጣል እና ስለዚህ እየጣመ ኦፕን ስለሆነ ሁሉም እየጨመረ እና በቃ እንደተወደደ 6 ዓመት ኔቨር በቃ ምክንያቱም ተመልካቹ እጥፍ የሆነ ያንን ሁሉ ደስ ብሎን በአርቱ እንትን ስትል ግን በአዘጋጅነት እኮ ብታገኘ በቂ ምስጋና እንኳን አይኖርም። በቂ እንትን የለም እና በጣም ከባድ ነው። ዝም ብሎ እግዚአብሔር የራስን ዋጋ በአዘር ሳይድ ይከፍልሃል እንጂ ታስቡ ላዘጋጁት ይሄ ምናምን የለም። ምንም አይነት ነገር ግን ባህል ሚኒስቴር ነው ተጠቃሚ ሆነው ዞሮ ተመልሶ የሚገርም ነገር ራሱ የቀለጠው መንደር አሰራሩ እዚህ ጋር መጠጥ ቤቱ ክለቡ አለ፣ ጠጥተህ ትወጣለህ። እዚህ ጋር ስፔሻል ራት አንድ ሰሞን ከተማ ውስጥ እንትን ያለ የቪዲዮ የሚታይበት ስፔሻል ራት ብላችሁ የሰየማችሁት እዛ ስታይ ስሜት መንፈስ ይነቃቃል። እዚህ ጋር አደረገዋለ። እዚህ ጋር ደግሞ ሳጥን መሸጫ ህይወት ሼኑን እንደዛ አድርጎ ነው የተሰራውና ለየት ያለ ነበርና በዝግጅት ስንት ጊዜ ፈጀባችሁ? ረጅም ጊዜ ዝግጅቱ ሁሉ እኮ ራሱ ስናዘጋጅ መጀመሪያ ጸበል ሁሉ ነበር የተመደበላቸው ማለት በቃ ምክንያቱም እኔ ያው ናቹራሊ በቃ ሙያ ላይ ትንሽ የሚያሸው ሰው ያመኛል ያው ታውቃለህ። እና ብዙ ጊዜ ከልቤ ነው የምሰራው። ትዝ ይልሃል እንደውም አንዴ አማሃ ምናምን ያንን ካራክተር አማሃ ባይዘው ጎበዝ ተወዛዋዥ ነው። የባህልም ዘመናዊ ዳንሰኛ የባህል ውዝዋዜ ሲሰራ የሰጠሁት ካራክተር የዌይተር ካራክተር እና ነገርኩት። አንድ ዌይተር ለምሳሌ አንድ ከስተመር ሲመጣ እንዴት ማስተናገድ እንዳለበት በትህትና ይሄን አድርገህ እንደዚህ ታደርጋለህ ስለው የሆነ የማይሆን መልስ ሰጠኝ። ብቻ እኔ በዛ ሰዓት እኮ በቅና የሆነ የማይሆን መልስ ሲሰጠኝ እንዳለቃ ምናምን እኮ ብቻ ስሜት አይሆን መጣው።
ስመታው ለጥ ብሎ አይቀር አማ ጓደኛችን የሚገርም አጋጣሚ ደግሞ እሱም ቢያለውን ፓርት እኔ ነኝ የሰራሁት እና አማ እንዴት ነው ሲባል ምንም ታይም ደግሞ እናንተና ኤልያስ ምን አሉኝ ደግሞ እውነት ውሃ ሲያፈሱበት ምናምን ሊነሳ አልቻለም። ምን ራሴ ደነገጥኩኝ እና ሲነሳ ምን ይሄን እንግዲህ ዳምጠው ነው ስሚል ሲነሳ ምን ይላል ትራክተር ነው የገጨኝ ዝም ያድረኛ ከልብ የሚያስቀኝ ሰው ነው በጣም እና ብዙ ነገር የሱ እና የቀለጠው በጣም ደስ ብዙ አጋጣሚዎች አሉ። እኔ እንኳን ከማስታውሰው መጀመሪያ ሲጀምር አባቴን ሊፈልግ የሮጥኩኝ ልጅ ነበርኩኝ። የሮጥኩኝ ወደዛ ሲሄድ ስፔሻል ራት ብለው ታስገብተውት አንድ ቀን ተሳስቶ ኤችአይቪ የያዘው የኔ አባት ነው እና ልጅ እና ቲያትሩ ሳያልቅ ሳይቆም እኔ አባቱ አከልኩኝ። አባቴ አድግ ከረስመት የተነሳ አይገርም። በጣም ረጅም ጊዜ ነው እንዴ ይሄ እኮ በታሪክም ወደፊትም እኮ መቼም ለረጅም ጊዜ በመታየትና ለረጅም ጊዜ ያለማቋረጥ ገቢ ያመጣ መቼም ብዙ ሰው እንትን ይለዋል። ከሀገር ፍቅር መቼም አንድ ነገር ማድረግ እንዳለበት ይሰማኛል። አሁንም ቢሆን ምንድነው ያለውን ባክግራውንድ መርምረው እንዴት ነው ያሳለፍነው የሚለውን ማለት ነው። አሁን ወደ ሌላም ዩቲዩብ ላይ ያለ የተቀነጣጠበ እሱ እንድታዩ ጋብዛችኋለን። አይ እርሶ ነገር ስፔሻል ቪዲዮ ማለት ነው። አንቺም አይተሽዋል። እሱማ ምን ችግር አለ? እሱማ እኔም ጋር እኮ አለ። አንቺም ጋር ለሁነሽን ነው። እኔ ጋር ያለውም አለው ለየት ይላል። ችግር የለም። ማየቱን ሳየው ነበር። ብቻ ግን ጊዜ የለ። ምን ችግር አለ? አንዴ እኮ በቁሞት ነው። በቁሞ ገባ ይሉና ወጣ ይላሉ። በቁሞት ችግር ብቻ አይተይ ቅርብኝ። ልጆችና ባለቤቴ ጠብቁኛል። ግድ የለዎትም። እርስዎ ይቅመሱት እንጂ ልጆችና ባለቤቶትን የሥራ ባልደረባዎችን በሙሉ ይዘው ይመጣሉ። ኧረ ተይ እባክሽ ተይ። ይሄ ነገር ተይ አይሆነኝም። ተይ አይሆነኝም። ተይ ስልሽ ይሄ ነገር አይሆነኝም። ዳላችሁ ክቡራንና ክቡራት እንግዶቻችን ከአርቲስት ዳምጠው ወርቁ ጋር ያለን ጨዋታ አላለቀም። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። እስከዛ ግን ቻናላችንን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። እናመሰግናለን።